ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ክረምት ላይ እንኳን ደስ ያለሽ። ኦኬ። ስለዚህ አንቺ ድነሻል። አንቺ ዳንሽ ሰው ነሽ። እግዚአብሔር ይመስገን። ግን አንድ ደግሞ ሚድን ሰው አለኝ ማለት በእውነት አይ ቲንክ በውስጥ ጽፌልሃለሁኝ። ፎሎ ልመልስልሽ። በውስጥ ጽፌልሃለሁ በጣም ብዙ ጊዜ። እሺ ፕሮባብሊ አላየከውም መሰለኝ። ብዙ ዳይሬክት ሜሴጆች ስለሚኖሩ ሐዋሳ የመጣ ዴሞች ይበዛሉ። አይ ነው ሐዋሳ የመጣህ ጊዜም ላገኘው ሞክሬ ነበር። በአጋጣሚ በስራ ምክንያት አልቻልኩኝም። ሶ እንዴት ነው አክቹሊ በውስጥ እንትን ብልክ ደስ ይለኛል። በጣም ፕራይቬት የሆነን የሰው ላይክ የዛን ሰው ፕራይቬት ነገሩን ባልልክ ደስ ይለኛል። ፎሎ ስላደረኩሽ እጽፍልሻለሁ። ስልኬን አስቀምጥልሽና እዛ ደውዬልሽ ወይ አንቺ ታስቀምጪልኛለሽ ወይ እኔ ሰጥሽና ደውዬልሽ ትነግሪኛለሽ፣ ታስረጅኛለሽ። ከዛ ትምህርቱንም በጣም ሰኪውር በሆነ መንገድ አስተምረን እናስጠምቃለን። ምንም ችግር የለውም። ጌታ ኢየሱስ ክርስቶስ እንደረዳ እግዚአብሔር ይርዳን። እንግዲህ አንድ እሱ ሁለት ደግሞ እንደው ባገኝክ ጠይቋለሁ ብዬ ማስበው አንድ ነገር አለ። እኔ ራሴ መማር የምፈልጋቸው በጣም ብዙ ነገሮች አሉ። እንደ አንድ ክርስቲያን በጣም ብዙ ድክመቶች አሉብን። እስፔሻሊ እንደ ወጣት በጣም ብዙ ነገሮቻችን በዋዛ ፈዛዛ ነው የሚያልፉት እና የኛ የሆኑ ነገሮችን ከማወቅ ከመማር በጣም ብዙ ነገር ማግኘት ይቻላል ብዬ ስለማምን እንደው የትምህርት እድሎች ካሉ አሁን ከረንትሊ እኔ ፋይንድ አውት ማድረግ አልቻልኩኝም። ላገኝ የቻልኩት መንገድ የለም መማር የምችልባቸው። ግን ሞር በቃ በደንብ እምነቴን የሚያጠነክርልኝ ስለ እምነቴ በደንብ ጥንቅቅ አድርጌ እንዳውቅ የሚያደርገኝ የሆነ ፕላትፎርም ካለ ኢፍ ዩ ሃቭ ልጠይቅህ ፈልጌ ነው። ማለት በጣም ነው የምፈልገው። አሁን አዲስ አበባ ሙቭ ባረግ ደስ ይለኝ ነበረ። አዲስ አበባ ሙቭ ለማድረግ የተወሰኑ ነገሮች ስለያዙኝ ነው። ሞር እዛ ብዙ ነገር አክሰሰብል ነው ብዬ አስባለሁ። ሐዋሳ ነኝ እኔ። ከሐዋሳ ልትወጪ ከእናት ሀገር ሐዋሳ ከሐዋሳ ልትወጪ ጨክነሽ ይኸው እስካሁን አልወጣም። ሞት አይመስለኝም በዚህ አያያዜ። ኧረ በጭራሽ እኛ እንመጣለን። አንቺ አረ ኑልን በጣም ደስ ይላል። ብቻ በጣም እፈልጋለሁ እኔ ፐርሰናሊ በጣም ፕላትፎርሞች ካሉ ሰጀስት የምታደርገኝ በመሰረቱ መጽሐፍት ልጠቁምሽ እችላለሁ። በመጀመሪያ ማንበብ ላይ እንዴት ነሽ? እሺ መጽሐፍት። ሌላኛው ግን ፕላትፎርም ቆንጆ ጆርናሊዝም ነው ግራጁዌት ያደረኩት። ስለዚህ የማንበብ እድሉ ሰፊ ነው በዋነኝነት ማለት ነው። ይልሽ ሜሉዬ ብዙ ትምህርት የሚሰጥበት ፕላትፎርም ናይዴስ ከየትኛውም አይነት ቲክቶክ ነው። የዛሬና ያርገውና ነገሮች ትንሽ እንደዚህ ተንገራገጩ እንጂ እኛ ኦልሞስት ዴይሊ ማለት ትችላለሽ ማታ ሁልጊዜ ትምህርቶችን እኔ ብቻ አይደለም ወንድሞች ያሉ እነ ጋዲስ አሉ፣ እነ እዮብ አሉ፣ እነ ዮሐድ አሉ፣ እነ ፈለጋ አሉ፣ እነ ተመስገን አሉ፣ ሌሎቹም እነ አኬ ሐዋርያዊ መልሶች እሱም ትንሽ ጠፋ ብሏል። በጣም በርካታ ትምህርቶች የተሰጠው እዚህ ሚዲያው ላይ እና ብዙ ትምህርቶችን ሰጠንበታል። ቴሌግራም ግሩፕ አለ ለምሳሌ ያው ቋሚ ትምህርት ያለባቸውም የሌለባቸውም የትኞቹ እንደሆነ አለየዋቸውም። ግን ነሰሰርሊ የሆኑ ትምህርቶችን መማርና ማወቅ ፈልጋለሁ ከሆነ ፍላጎትሽ እንግዲህ ለአዲስ ለሚጠመቁ ክርስቲያኖች ያዘጋጀዋ ትንሽ ትምህርት አለችን። ለሚጠመቁ ልጆች ምልክላቸው ሚስጥረ ስላሴ፣ ሚስጥረ ስጋኝ ቤዚክ የሚባሉ ትምህርቶች አሉ አይደል? ከቲክቶኩ ባሻገር ቤዚክ የምላቸው ትምህርቶች አሉ ምልክላቸው። ቮይስ እና መጽሐፍ ቅዱስ ጥቅስ ማብራሪያ ምናምን እያደረጉ ከፈለግሽ እነሱን ጀባልልሽ ይችላሉ። ከዛ ውጭ ግን እንዲህ ላይቭ ላይ ስንገባ በምናነሳቸው ሀሳቦች ብትማሪ ጥሩ። ሌላኛው አምደ ሃይማኖት የሚባል አንዲት መጽሐፍ በቃ እሷ ብትኖርሽ አምደ ሃይማኖትና ከዛ ደግሞ መድሎተ ጽድቅ የዲያቆን ያሬድ አበጋዝ ቀጽ 1 አምደ ሃይማኖት መድሎተ ጽድቅ ሞር መድሎተ ጽድቅ ያው የፕሮቴስታንቱንም እያደረገ
የነሱን ትምህርቶች ከዛ የክርስትናውን ትምህርት ከዛ መጽሐፍ ቅዱስ ማብራሪያ ከዛ የቤተክርስቲያን አባቶችን እያደረገ በጣም እንትን ያደርጋል። በቃ ሰፊ ትምህርት እንድታገኝበት ያደርጋል። መድሎ ተጽድቅ ያረጋል መጽሐፍ ጀምሬዋለሁ። ያረጋል መጽሐፍ እሱ ጸደይ ነው። በጣም ጸደይ ነው። እሱ የመጀመሪያው መግቢያ እስከ ገጽ 200 ምናምን ድረስ ያለው በቂ ነው። በጣም በቂ ነው እሱ። ከዛ በተረፈ እንዳልኩሽ ቴሌግራም ላይ እንግዲህ አምስቱን አዕማደ ምስጢራት እና አንዳንድ የቤተክርስቲያን ትምህርት ለማስተማር ያዘጋጇት ትንሽ ትምህርት አለች። እሷን ነው እንግዲህ ለሚጠመቁ ልጆች ሳስተምር እሱን ነው መልክላቸው እና መሰረታዊ ክርስትና ትምህርትን ያዘ ነው። እሱ ነው ከፈለግሽ ያው አሁን ስለምንደዋወል ቴሌግራም ላይ ሼር አደርግሻለሁ እሱ። እሺ ደስ ይለኛል። ብዙ እርዳታ እያደረኩ ነው ሳይታወቅ። በጣም እውነት በጣም ታስፈልገኝ ነበር። አሁን ሞር ስንደዋወል እነግርሃለሁኝ። በጣም ስፈልግህ ነበር የእውነት የነገሮች አለመመቻቸት። ያ አንድ ሐዋሳ ነበርክ፣ ሁለት ደግሞ የቅዱስ ሚናስ ቤተክርስቲያን እንትን ጊዜ ራሱ ነበሩ የኛ ማህበሮች፣ ግን በቃ አልቻልኩም። በጣም ከአቅም በላይ በሆነ ሲቹዌሽን ነበር ልመጣ ያልቻልኩትና እግዚአብሔር ስላልፈቀደው እንግዲህ ሁኔታው አልፏል። ሐዋሳ ውስጥ ደግሞ አሁን ላይ በቃ እንዴት ልንገርክ ማለት እኔ አላቅም። ምናልባት እዚህ ውስጥ ሐዋሳ ያሉት ሰዎች ካላችሁ አላቅም። በጣም በቃ እንትን አፌክትድ እየሆነ ነው። ይሄ የምትጠየቅባቸው መንገዶች እንደ አንድ ክርስቲያን ልትመልሳቸው የሚገቡ ግዴታ የሆኑ ነገሮች ቤዚክ ነገሮቻችንን እኔ ፐርሰናሊ እያጣኋቸው ነው። በቃ በጣም ብዙ ነገር የሚያልፈው በራሴ በስራ ወይ በሆኑ ነገሮች ነውና አትሊስት የሆነ ቤዚክ የሆነ ነገር ሊኖረን ይገባል። የሆነ ሰው መጥቶ ሲጠይቀን ለምንድነው እንደዚህ የምታደርጉት? ለምንድነው እንደዚህ የምትሆኑት? ለምንድነው ይሄ የሚሆነው? ምክንያቱም ያ ነገር እኔ የዛ ነገር ውስጥ እስካለሁኝ ያን ነገር ያን ፕራክቲስ ያደረኩኝ እስከሆነ ድረስ ጀስት ቤዚክ ነገር መመለስ አለብኝ ብዬ ስለማምን ነው እየጠየቅኩ ያለሁት። ግን በጣም ደግሞ ትልቁ ነገር በጣም ትልቅ በቃ እኔ ልደትን ፈልገዋለሁ ስለ የነበረበት አንደኛው ሪዝም መጀመሪያ የነገርኩክ ነው። በቃ አይ ትራይ በጣም ብዙ ነገር እና እግዚአብሔር ከፈቀደ ከተስተካከለልን እንደዋወል እነግርሃለሁ። ዲቴል ያለውን ነገር እናወራለን። ከሁሉም በላይ ከኛም እንትን በላይ እግዚአብሔር ፈቃድ ይሁን። ሐዋሳ ስትመጣ ግን እባክህ ደውልልኝ። ትንሽ ብትሆን አንዴ ባህል ቤት አለችኝ። ኦኬ በጣም አሪፍ ሰው ቆንጆ አንዴ አበሻ ልብስ እሰራልሃለሁ። አይ ፕሮሚስ እዚሁ ላላፋት አይደርስም። ሶኪ ይደርሳል። ማርያም ልላክልህ ደስ ይለኛል። እልክላለሁ። ማርያም እልክላለሁ። ሳይዝን ላክልኝ ካለክ ሳይዝ ካለ ላክልኝ። ሳይዝ አለ? እሺ ሳይዝ እንዴት ነበር? ቆይ ደውዬ እጠይቀዋለሁ ጓደኛዬ። እሱ እንትን ያደረገል እልክልሻለሁ። እሺ ተባረኪ አለው። እሺ አገዝሻለሁ። ችግር የለውም። እውነቱን ለመናገር በሁሉም ነገር ጽፍልሻለሁ። በቃ እሺ ላይቡን እንደዘጋው ጽፍልሻለሁ። እሺ መልካም ቀን ይሁንልሽ ሜሉዬ። መልካም ቀን። ቻው። አሜን። ጭልፊት እንዴት ዋልክ? ልደት ሰላም ነው? እንዴት ነው? ወደ ተሐድሶ ልገባ ነው ማለት ምንድን ነው? ምን ቦታ አምብሮስ እፈልግሃለሁ። በውስጥ ጻፍልኝ ወንድሜ። እሺ ምን ነው? ምን አጋጠመ? አሁን ላይ ያለው የቤተ ክርስቲያን ስርዓት አሁን ልክ ነው ብዬ አላምነው። ለምሳሌ ምን? ለምሳሌ አሁን ቤተክርስቲያን ለመቀጠርም ሆነ በቃ የሆነ ነገር ለማድረግ ሂደቱ በገንዘብ ነው። በቃ ምን እምነት አለ? ምን ተምርሃል? አንተ አገልጋይ ነህ? እንዴት ነው እንደዚህ የሆንከው? ሳይሆን ቆይ ድርሻ አገልጋይ ነኝ። ዳቁን
እኔ ዲያቆን እና ልትቀጠር ብለህ ሄደህ ገንዘብ ጠየቁ። ከዛም ሃይማኖትን ልቀይር ነው። ይኸውልህ እንደዛ ሳይሆን እኔ ቢያንስ በትንሹ 5 ዓመት ተምሬያለሁ። ግን እኔ ስማር ጓደኞቼ ሳይማሩ እኔ በእውቀት እየበለጥኳቸው እያለ እነሱ ገንዘብ ስላላቸው ብቻ በገንዘብ ገብተዋል። ይሄ ስርዓት እንዴት ነው? ይሄ አሁን ያለው ስርዓት ትክክል ነው ብለህ ታምናለህ? 200,000 300,000 እንዲህ ከየት ነው የምታመጣው? አንተ ተምረህ የምትማረው ምን ለማድረግ ነው? ለማገልገል ነው። ግን አሁን ላይ ያሉት ከላይ ያሉት እኔ ብቻ እንጃ ስርዓቱ ግራ ነው የሚገባ። በቃ አሁን ያለው ስርዓት አሁን ያለው የቤተክርስቲያን ስርዓት ሁሉም ነገር በቃ በገንዘብ ነው ማለት ትችላለህ። እንዴት ነው አሁን ይሄ ነገር ለምንድን ነው መቆም የሌለበት? ታዲያ ሰው ማገልገል እየፈለገ ገንዘብ ካልከፈለ ተምረሃል፣ ወጣት ነህ አይደለ? ወጣት ነህ፣ ተምረሃል። ወጣት ነህ፣ ተምረሃል። ባለሙያ እስከ 12 ተምሬ ነበር። ያው እሱን አቁሜ ነበር ወደ አብነት የገባሁት። የት ሀገር ነው የምትኖረው? እስከ 12 ተምሬ ያለው። የት ሀገር ነው? አዲስ አበባ። አሁን ለምሳሌ ነሰሰርሊ አሁን ቤተክርስቲያን ተቀጥሬ ልኑር ብሎ ማሰብ ያን ያህል እውነቱን ለመናገር በዚህ ሰዓት ላይ በቂ ዲያቆናት፣ በቂ ቀዳሽ ካህናት ምናምን በሞሉበት በእያንዳንዱ ደብር የግድ እዛ ቦታ ላይ መስራት አለብኝ። እዛ ካልሰራው ሃይማኖት ሲጀመር ገንዘብ በማግኘት ገንዘብ በማጣት የሚቀየር አለም። ሲጀመር እዛ ስትሄድ ገንዘብ ታገኛለህ። ይቀጥሩሃል። እዛ ስትሄድ አይቀጥሩም? አዎ ይቀጥሩኛል። አይደለም እንደዛ ሳይሆን ተረዳኛ። እኔ እንደዛ ሳይሆን አሁን ላይ ያለው የቤተክርስቲያን ስርዓት እኔ እኮ እያልኩ ያሉት ሁሉ አልሙሉ ሳይሆን ለምንድን ነው እውቀት የማይጠየቀው ነው? ለምንድን ነው በገንዘብ ብቻ የሚሆነው? አሁን በዚህ ሰዓት ፋሚሊ ካለ ወይም ሀብታም ቤተሰብ ካለ ወይም አንተ ገንዘብ ካለ የትኛውን ቤተክርስቲያን ቢሆን ያስገባዋል። ይሄ እየሆነ ያለው ለምንድን ነው? ይሄ እውነተኛ የሃይማኖት ሚስጥር ነው እንዴ? ይሄ ነገር እንዲህ እናድርግ ወንድሜ። አንዚ ፊት ለፊት ላይ እነዚህ ነገሮችን ማውራት ብዙ ጠቃሚ ላይሆን ስለሚችል ስልክ አስቀምጠው ውስጥ አሁን ፎሎ ስላደረግልኝና ተደዋውለን እናንተ እንነጋገራለን። እሺ ሰማኸኝ? ማለት ትክክለኛ ስልኬ ላስቀምጥልህ? አስቀምጥልኝ ዳዊት። እሺ ዴቭ፣ በቃ አሁን በውስጥ እናወራለን። እሺ እኔ እሺ እስኪ ያንተን ወይም ያንተን ጻፍልኝ። የኔ ችግር የለውም። እኔ ሃይማኖት ይሰማሃል? ይሰማኛል። በቃ ችግር የለውም። በውስጥ እናወራለን። አይበለኝሽ። እሺ እንደዚህ እንደዚህ ከባድ ነው ማለት ሃይማኖት ምን ጊዜም ቢሆን የሚጠበቅ ነገር ነው። በጥቅም በማግኘትም ባለማግኘትም ማለት ሰው በብዙ አይነት ነገር ሊፈተን ይችላል። ግን ይሄ አንገታችን ላይ ያለው ማህተም በደም የተገዛንበት ምልክት ነው እና ገንዘብ አገኘን አላገኘን፣ ስራ አገኘን አላገኘን የምናወልቀው አይደለም። ዓለም ላይ ህይወት ተመቸን አልተመቸን፣ ቤተክርስቲያን ውስጥ ባሉ ሰዎች ተገፋን አልተገፋን፣ ይሄ የምናወልቀው የምንቀይረው የምንገፋው ማህተም አይደለም። ስለዚህ ማህተማችን ምንጊዜም ማለት ምንጊዜም ከአንገታችን ላይ መውለቅ የለበትም፣ ጸንቶ ነው መቀጠል ያለበት። ኦኬ። ስለዚህ በማጣትና በማግኘት በስኬትና በውድቀት ከአንገታችን የምንበጥሰው ምንም አይነት እንትን የለም፣ ማህተም የለም እና እዚህ ላይ ፕሊስ በተቻላችሁ አቅም ጥንቃቄ ብናደርግ መልካም ነው እና እንደዛ ባይሆን መልካም ነው። እውነቱን ለመናገር ደስ አይልም እና አዋልድ መጽሐፍ አዋልድ መጽሐፍ ምን
እና እነሱ አዋልድ መጽሐፍት አይደሉም እኮ እነሱ አዋልድ መጽሐፍት አይደሉም። በነገራችን ላይ እንዴት አዋልድ መጽሐፍ አይደሉም። አዋልድ መጽሐፍት የሚባሉት ሌሎች ናቸው። እነሱ መጽሐፍ ቅዱስ ናቸው። እስትንፋሰ እግዚአብሔር የሆኑ መጽሐፍ ቅዱስ ናቸው እንጂ አዋልድ መጽሐፍ ብለን አይደለም እኛ የምናምነው እነሱ ነው። በመሰረቱ አዋልድ መጽሐፍ ቅዱስ ከተጻፈበት ሰዓት ጀምሮ ነው። ከጥንት መጽሐፍ ቅዱስ በአንድ ጊዜ ተጽፎ ያለቀ ነገር አይደለም። በጊዜ ሂደቶች የተጻፈ ነውና የመጽሐፍ ቅዱስ ቅኖናም ለረጅም ጊዜ አከራካሪና አጨቃጫቂ ነበረ። ለረጅም ጊዜ አጨቃጫቂና አከራካሪ ነበር። ብዙ ሀሳቦች ሲነሱበት ነበረ። በስተመጨረሻ ነው እንግዲህ የቁጥር ልዩነት ነበረ። ግን እነዚህ 15ቱ ግን የተጨመሩ ልክ የ66ቱ ላይ ተጨማሪ ሆኖ ሳይሆን መጀመሪያ ራሱ 66 ብለው ሲመጡ ፕሮቴስታንት ቀንሰው ነው የመጡት እንጂ እኛ ጨምረን አይደለም። እሺ የጨለማ ዘመን አልነበረ? የጨለማ ዘመን ነበረ። የዝምታው ዘመን የ700 ዓመት ምናምን ያህል ነቢያትም ያልተነሱበት ምንም ያልተነሱበት ያ ጊዜ ነበረ። አይ እኔ ኮንሴፕቱ እዚህም ያለው ሰው ቢነግረኝ የማውቀው በዛ ዘመን ዝም ብሎ መጽሐፎች ናቸው እንጂ ከፍጥረትም ጀምሮ ነበሩ። ማስረጃን እንደዛ ብለው የተናገሩ ሰዎች የራሳቸው ማስረጃ ካላቸው ጥሩ፣ እንደዛ ብለን ልናገር እንችላለን። ግን ቅኖና የመጽሐፍ ቅዱስ ቅኖና በጊዜ ሂደት ውስጥ እያደገ የመጣ ነው። ለምሳሌ ግማሾቹ የሚቀበሉትን ኢቭን ዮሐንስ ራእይ የተባለው መጽሐፍ በራሱ ለረጅም ጊዜ አጨቃጫቂ ነበር። ማለት የእግዚአብሔር ቃል ነው አይደለም፣ እስትንፋሰ እግዚአብሔር አይደለም የሚለው ራሱ አጨቃጫቂ ነበር። ለምሳሌ ጎርጎርዮስ ዘንዚናዞ የተባለው ታላቁ የቤተክርስቲያን አባት እሱን ቅኖና ውስጥ አላስገባውም ነበር። መጽሐፍትን የአዲስ ኪዳንን ሲዘረዝር 26 የአዲስ ኪዳን መጽሐፍትን ነበር የዘረዘረው። ያ ማለት ራእይ ዮሐንስ አልተካተተም ነበር፣ ጥያቄ ነበረበት። አሁን ስለዚህ እነሱ ስላላካተቱት በሰዓቱ እና እኛ ስላካተትነው ጨምረን ነው አይደል ማለት የምንለው። ለዛ እና ልክ እንደዛ እነዚህ መጽሐፍት ፕሮቴስታንቶች ያልተቀበሏቸው በቃ መርጠው ሲቀበሉ እነሱ ሪጀክት ያደረጓቸው ናቸው እንጂ ከ66ቱ በኋላ እኛ የጨመርንባቸው መጽሐፍቶች አይደሉም። ይሄ አንድ ጥያቄ ተመለሰልኝ። ሁለተኛ ልጠይቅህ የነበረው ምንድነው ለምሳሌ 10ቱ ትእዛዛት ላይ እሺ ወይም ደግሞ የሙሴ ሕግ ደግሞ የጽላቱ ሕግ ማለት ነው። እሺ ያው እኔ በኦርቶዶክስ ማነው በፕሮቴስታንት የማውቀው እንዴት ነው ለእስራኤላውያን ብቻ ነው የተሰጠው። ለእስራኤላውያን ብቻ ነው የተሰጠው እና ደግሞ ወይም ደግሞ እኛ በእስራኤላውያን ሕግ ወይም ደግሞ ከዛ ሕግ የራቅን ወይም ደግሞ አህዛቦች ነን እኛ። ኦኬ እሺ። እና ይሄ የእስራኤል ሕግ ወይም ደግሞ የሙሴ ሕግ በእነዛ ዘመን አላበቃም ወይ? በእርግጥ ማለት ስለዚህ ታቦት yes ኦኬ። እና በዛ ዘመን አሁን እኔ ማለት ማወቅ ስለፈለኩ ነው እኔ የምጠይቅህ፣ ወይም ደግሞ ይሄን ተረድቼ ይሄ ነው ብዬ ደግሞ እንትን ጀዚ ለማድረግ አይደለም የገባው ስለማወቅ ነው። ስለዚህ አሁን ያንቺ ጥያቄ ባጭሩ የብሉይ ኪዳን ታቦት ቤተ መቅደሳችሁ ውስጥ ምን ያደርጋል? ታቦቱና ጽላቱ የተሰጠው ለእስራኤላውያን ነው። በአዲስ ኪዳና ቤተክርስቲያን ውስጥ ምን ያደርጋል ነው ሐሳቡ? ይሄ ነው ጥያቄ። በዛ ልክ ነው ለእስራኤል ነው። አዎ እስራኤል ነው የተሰጠው። ለኛ አሁን ላለችው ቤተክርስቲያን ወይም ደግሞ አሁን ያለችው የክርስቶስ ቤተክርስቲያን ውስጥ ምን ሚና አላት የሚለው ነው። ኦኬ እሺ፣ እንደዛ ከሆነ በእርግጥ በእኛ ቤተክርስቲያን ውስጥ ያለው የብሉይ ኪዳን ታቦት አይደለም። በመጀመሪያ ደረጃ ለሙሴ የተሰጠው በሙሴ በኩል ለእስራኤላውያን የተሰጠው የአራት ሰዎች የሚሸከሙት ጽላት 10ቱ ትእዛዛት ጽላትን የያዘ በአራት ካህናት የሚሸከሙት ታቦት በእኛ ቤተክርስቲያን ዛሬ ላይ የለም። እኛ ቤተክርስቲያን ውስጥ ያለው የሐዲስ ኪዳን ታቦት ወይንም የሐዲስ ኪዳን መሰዊያ 10ቱ ትእዛዛት የተጻፉበት ሳይሆን
ክርስቶስ ኢየሱስ አልፋና ኦሜጋ የሚለው ጉልበቱ ለክርስቶስ ኢየሱስ ይስገድ የሚለውን ጽሑፍ የያዘ የሐዲስ ኪዳን መሰዊያ ቅዱስ ቁርባን የምናቀርብበት እንጂ ለእስራኤላውያን የተሰጠው የብሉይ ኪዳን ታቦት ዛሬ በእኛ ቤተ መቅደስ ውስጥ የለም። እኛም ለአገልግሎት አንጠቀምበትም። እሱ እዛው ከእስራኤላውያን ጋር የቀረ ነው። እኛ በሐዲስ ኪዳን ያለን የሐዲስ ኪዳን ታቦት ወይም መሰዊያ ወይም የጌታ ጠረጴዛ እየተባለ የሚጠራው መስዋዕተ ቁርባን የምናቀርብበት ነው። ህግጋቶቹ ግን እንመራባቸዋለን። አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ በባልንጀራ ላይ በክፋት እነዛ የተዘረዘሩት አለዋል ዘጸአት ላይ ህግጋቶቹ እንመራባቸዋለን። ታቦቱ ግን አገልግሎት አይሰጥም ዛሬ በእኛ ቤተ መቅደስ። ምክንያቱም ይህ የብሉይ ኪዳን ታቦት አስቀድሞ አገልግሎት ሲሰጥ የነበረው የጊደር የላምና የጥጃ መስዋዕት ነበረ ሲሰዋበት የነበረው። ዛሬ በሐዲስ ኪዳኗ ቤተክርስቲያን ውስጥ የጥጃ የላም የጊደር መስዋዕት የለም ቀርቷል። ብቸኛው መስዋዕት የሊቀ ካህናት የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም፣ እሱ የሚቀርብበት ደግሞ የብሉይ ኪዳኑ መሰዊያ ሳይሆን የሐዲስ ኪዳኑ ታቦት ነው። ሜሪ ግልጽ ሆነልሽ? ይሄ ግልጽ አሁን ላይ በቃ ግልጽ ሆነልኝ። ደግሞ ያው ብዙ እንትን ላይ ብዙ ሰው ኮንሴፕት የለውም። አሁን ኦርቶዶክስን ጀጅ ለማድረግ ሲሞክር ኮንሴፕት ኖሮት አይደለም እና በሚያየው ነው እንጂ በገባው ልክ አይደለም እያወራ ያለው እና እኔ ልለው የፈለኩት አሁን ለምሳሌ ታቦቱ አሁን ላይ ያለችው ታቦት የክርስቶስ ያው የሰራውን ስራ የሚገልጽ ወይም ደግሞ የሙሴ ታቦት ሳይሆን ያለው የአዲስ ኪዳን ታቦት የክርስቶስ እንደሆነ ገልጸህልኛል። አልፋ ኦሜጋ ያለው ነው። በዛ ልክ ትእዛዝ ተጽፎበት ያለ ነው። እሺ፣ ስለዚህ 44ቱ የሚባለው 44ቱ ታቦት ሲባል ታቦት አንድ ነው። ግን ያው ነገር ታቦት አንድ ነው። መሰዊያ አንድ መሰዊያ ነው ያለን። አንድ መሰዊያ ያለን። የአንድ መሰዊያ በተለያየ አይነት መታሰቢያነቱ በተለያየ አይነት ስም ለምሳሌ አንድ መጽሐፍ ቅዱስ ነው አይደለ? አንድ ግን ብዙ ሺህ ህትመቶች አሉ አይደለ? አንድ መጽሐፍ ቅዱስ ነው ግን ብዙ ሺህ ህትመቶች አይደለ አይደለ? አዎ ልክ እንደዛ አንድ መሰዊያ ነው ያለው። 44 ደብር ለምሳሌ 44 ታቦት ተብሎ ጎንደር ላይ ይጠራል ማለት 44 ደብር ቤተክርስቲያን በአንድ ቦታ ላይ ያሉትን ለመግለጽ ነው። ኦኬ እሺ አይደለም ቤተክርስቲያናችን ይቻላል ኢትዮጵያ ውስጥ በጣም ብዙ ሚሊዮን አላሽኝም በጣም በርካታ ቤተክርስቲያን ያለው እዛ ውስጥ የማን ታቦት አለ ከተባለ የክርስቶስ ኢየሱስ የጌታ መሰዊያ አለ። መታሰቢያነቱ በጻድቃን በሰማዕታት ሊሆን ይችላል፣ ግን የዚያ መሰዊያ ባለቤት መስዋዕቱ የሚሰዋበት ክርስቶስ ኢየሱስ። ስለመናፈቅ በቅዱሳን አማላጅነት ልምጣ። እሺ ቆይ አንድ ኤርፎን ላድርግ። ቆይ የተሰማኝ ስላልሆነ ዛሬ አንወጣም እቃ የለም ተብለን ዛሬ አይ ቡና ጨምርበት መጣሁ። ምን ነው ሜሪ አለ አለሽ? ቀጥያው ስለ ታቦቱ ተመልሶልኛል። ስለ መጽሐፍ ቅዱስም ተመልሶልኛል እና አሁን ስለ ቅዱሳን ምልጃና
ስለ ክርስቶስ ምልጃ ስለማስረዳት ሞክራለሁ። እሺ ስለ ክርስቶስ ቅዱሳን ምልጃ ለምሳሌ ህያው ስትሆን ነው ምልጃ የሚኖረው ወይም ደግሞ አገልግለው ያለፉ አባቶቻችን ይሰማል አይኒ ይሰማል የኔ ድምጽ እንዴ በስነ ስርዓት ወይስ ጫጫታ አለ? ይሰማኛል እኮ የኔ ድምጽ ከተሰማ ያንተ ድምጽ ይሰማል። የኔ ጫጫታ የለውም። የኔ ቅድም ምናልባት በቤተክርስቲያናችን ውስጥ ያለው ታቦት 10ቱ ትእዛዛትን የያዘ አይደለም። እሺ ኦኬ እሺ ምናልባት ቅድም እንደዛ ከተረዳሽ ያ 10ቱ ትእዛዛትን የያዘ ታቦት ያለው የተሰጠው ለእስራኤላውያን ነው፣ እነሱ ጋር ነው። እኛ ቤተክርስቲያን ውስጥ ያለው ታቦት አንዴ ሚዩት ላድርግሽና እኛ ቤተክርስቲያን ውስጥ ያለው ታቦት የሐዲስ ኪዳን ታቦት መሰዊያ የሐዲስ ኪዳን ታቦት መሰዊያ ተብሎ የሚጠራ አገልግሎቱም የጌታችን የኢየሱስ ክርስቶስን ቅዱስ ሥጋና ክቡር ደም የምንሰዋበት ነው። ላይም ዕብራውያን 2:11 ላይ ፊልጵስዩስ 2:11 ላይ ያለውና በዋነኝነት አልፋና ኦሜጋ ተብሎ እና ከዚህ የተነሳ በቤተክርስቲያናችን የብሉይ ኪዳን 10ቱ ትእዛዛትን የያዘ ታቦት ሳይሆን ያለው የሐዲስ ኪዳን ታቦት ነው ያለው ማለት ነው። የማይመች ቦታ ስለሆንኩኝ እኮ ነው ድምጼ። እሺ ይሄኛው ግልጽ ከሆነ በቅዱሳን ምልጃ ላይ ያልሽውን አንቺውና ስምርዬ እንኳን ደህና መጣሽ። ጸጥ ያለ ቦታ እስከምገባ ስምሪ ታናግራት ትቻለሽ? ሰላም እሺ አለ እንኳን ደህና መጣሽ ስምርዬ። እሺ እግዚአብሔር ይመስገን አለ። እሺ ሜርሲ ሜሪ ሰላም ብያለሁ። ሚዩትሽን አንሺ ቢያት አላወቀችበት መሰለኝ። ሚዩት አድርጎሻል አንሺና የቅዱሳን ምልጃ ላይ ጥያቄሽን አቅርቢ። ሞዴሬተር የለኝም አንስቶብኛል ልደት። እሺ ታቦት ላይ ያነሳው ነገር አይ ቪዲዮ አይደለም እናቴ፣ ሚዩት ማይክሽን ነው የማይክ ምልክቷ። ታቦት ላይ ያነሳሽው እኛ ታቦት የምንለው መሰዊያውን ነው። ኦኬ ታቦት በመጽሐፍ ቅዱስ መዝገበ ቃላት ላይ መሰዊያ ተብሎ ይፈታል። መሰዊያ ተብሎ ይፈታል። የአዲስ ኪዳን ታቦት ስንልኛ መሰዊያውን እያልን ነው። ይሄ መሰዊያ ደግሞ አልታር ይባላል በጥንታውያን አብያተ ክርስቲያናት በሙሉ። ኦኬ ከኢትዮጵያ ውጭ ያሉ የካቶሊክንም ብቲ የኢስተርን ኦርቶዶክስ የኦሪየንታል ውስጥ ያሉ ሁሉም አብያተ ክርስቲያናት ከፕሮቴስታንትም ሉትራን ወይም መካነ ኢየሱስን ጨምሮ መሰዊያ ወይም አልታር አላቸው። ስለዚህ የአዲስ ኪዳን ታቦት ስንልኛ ምን እያልን ነው? መሰዊያ እያልን ነው። ያንን መሰዊያ ቅዱስ ጳውሎስ ዕብራውያን መልእክቱ ምዕራፍ 13:10 ላይ መሰዊያ አለን የድንኳኒቱም አገልጋዮች አይበሉትም ይላል። ያ መሰዊያ የሚለው ቅዱስ ሥጋው ክቡር ደሙ የሚፈተትበት ወይም የሚቀርብበትን ነው። አንደኛ ቆሮንቶስ 10:21 ላይ ደግሞ የጌታ ማዕድ ይላል። ከአጋንንት ማዕድና ከጌታ ማዕድ ብሎ ኮምፔር እያደረገ ያወራል። እና የጌታ ማዕድ የሚለውን የመጽሐፍ ቅዱስ መዝገበ ቃላት ላይ ሄደሽ ስታየው የጌታ ጠረጴዛ ይልና ቅዱስ ቁርባን የሚቀርብበት ማዕድ ማቅረቢያው ይላል ማለት ነው። ማዕዱ ያው ማዕድ የጌታ ማዕድ የሚለው የጌታ ጠረጴዛ ይለዋል። ያ አልታር ተብሎ ይፈታል። አልታርም ይባላል በውጭ ያሉ ቤተክርስቲያናት። እኛ እሱኑ መሰዊያ የሚባለውን ነው ታቦት ብለን የምንጠራው ማለት ነው እንጂ ከብሉይ ኪዳን ጋር ምንም አይነት ኮኔክሽን ወይም ግንኙነት የለውም። ባጭሩ ተመልሶልሻል? ተመልሶልኛል። የቅዱሳን ምልጃ ላይ ጥያቄሽ ምንድን ነው? የቅዱሳን ምልጃ ላይ ያለኝ ጥያቄ ምንድን ነው? በዘመናቸው አገልግለው አልፈዋል። ቅዱሳን አባቶችም ብዙ ለእምነታቸው ተዋግተው ያለፉ አባቶች አሉ። በዘመናቸውም በቃ ሰዎችን ከእግዚአብሔር ጋር በሚያስታርቁበትም ወይም ደግሞ በሚጸልዩበት ሰዓት እግዚአብሔርም ይሰማቸውም ነበር። ይህንን አምናለሁ። ግን አሁን እያልኩ ያለሁት ወይም ደግሞ ጥያቄ ቢመለስልኝ ብዬ የማምነው ደግሞ አገለገሉ ያው ሰው ናቸውና ያው አልፈዋልና ካለፉ በኋላ ደግሞ ዛሬ ላይ በእግዚአብሔር ፊት ያላቸው ሚና ምንድነው? ስለኛ ያላቸው ነገር ተሰሚነታቸው እስከ ህያዋን አይደሉም።
ከሞቷል እና ቢያንስ አሁን ላይ ያሉት እንዴት ነው ያማልዱናል ስንል ወይም ደግሞ ሌላ ነገር አይደለም ያው አማላጅ ነው ስንል ያው ዞሮ ዞሮ በእግዚአብሔር ፊት ይለምኑልናል በእግዚአብሔር ፊት ይቀርቡልናል ማለት ነውና ዛሬ ላይ ሕያዋን አይደሉም ወይም ደግሞ ያው የመጨረሻው ዘመን ላይ አልመጣም እንዴት ነው ይሄንን እንትን ሊሉት የሚችሉት ጥያቄ ይሄ ነው በቃ ሕያዋን አይደሉም አሁን ላይ በፊት አገልግለው አልፏልና አሁን ሕያው ባልሆኑበት ሰዓት ምልጃቸው እንዴት ነው እያልኩ ነው ጥያቄ ሰው ከምንድን ነው የተሰራው? ሰው ነፍስና ስጋ ነው አይደል? የሰው ህያውነቱ በስጋው ላይ ነው ወይስ በነፍሱ ላይ ነው? ኦኬ፣ ህያውነቱ በነፍሱ ነው። በነፍሱ ላይ። ነፍስ ትሞታለች? ነፍስ አትሞትም፣ ዘላለማዊ ናት አይደል? ስለዚህ ሰው ሲሞት ዘላለማዊ ናት ነፍሱ። በስጋ ቢለይም የአማኞችን ደግሞ ስፔሲፊካሊ ስናይ ክርስቶስ ራሱ ስለ አማኞች ህያውነት ራሱን የተናገረው የዮሐንስ 11 መጽሐፍ ቅዱስ ከያዝሽ መከተል ትችላለሽ። ይዘሻል? አቅራቢያሻላ? አገኛለሁ። በቃ እንትን በይ አውጪና እያየሽ መጽሐፍ ቅዱሱን አብረን እንትን እንበለው። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 እስከ 26 ላይ ያለውን እንየው። ስለ አማኞች ያውነት ያወራበት ክፍል ነው። አገኘሽ? ምዕራፍ ስንት ነው እናት? ቆይ እኔ ልክፈትልሽ፣ ችግር የለም። ምዕራፍ 11 ከ25 ጀምሮ። ምዕራፍ 11 ከ25 ጀምሮ። እሺ ላንብበው ነው። ኦኬ እሺ፣ ይኸው እኔ ጋር አለ፣ መከተል ትችያለሽ፣ እንድታዩ ነው ባይንሽ። የዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ምን ይላል? ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ምን ይላል? ቢሞት እንኳን ሕያው ይሆናል። ምን ይላል? የሚያምንብኝ ቢሞት እንኳን ሕያው ይሆናል። ስለዚህ በክርስቶስ ያመነ ሰው ቢሞትም ምንድን ነው? ሕያው ነው ማለት ነው አይደል? አማኞች እኛ ቅዱሳን የምንላቸው በክርስቶስ ያመኑትን ነው። አማኝ ተብለው የተጠሩትን ነው እንጂ የማያምኑትን አይደለም። ስለዚህ አማኞች ደግሞ ምንድናቸው ይላል መጽሐፍ ቅዱስ? ሕያዋን ናቸው። ነፍሳቸው ሕያው ናት። በስጋ ቢለዩም ማለት ነው። ሌላው እዛው ጌታችን እንደገና የእሱን እንጨርስና ወደ ሌላው እንሄዳለን። ማቴዎስ ወንጌል ምዕራፍ 22 ላይ ቁጥር 32 ላይ የአብርሃም የይስሐቅ የያዕቆብ አምላክ ነኝ፣ የሕያዋን አምላክ የሙታን ሳይሆን የሕያዋን አምላክ ነኝ ይላል። እሱንም እናውጣውና እንየው። ማቴዎስ ላይ ነው። ማቴዎስ 22 ላይ ቁጥር 32 ላይ እንሂድና ቁጥር 31 ላይ እሺ፣ ድጋሚ ልክፈታኛውንም ቁጥር 31 ላይ ስለ ትንሣኤ ሙታን ግን ይላል እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብም አምላክ ነኝ የሚል ከእግዚአብሔር ዘንድ ወደ እናንተ የተባለውን አላነበባችሁምን? የሕያዋን አምላክ እንጂ የምን አምላክ አይደለሁም ይላል፣ የሙታን አይደለሁም። ስለዚህ በእግዚአብሔር እምነት ውስጥ ያሉ ቢሞቱም ምንድናቸው? እንደ ሕያዋን ናቸው እንጂ ሙታን አይባሉም ከጅምሩ። ስለዚህ የሚያምንብኝ ሲል ደግሞ ክርስቶስ በሱ ያመኑትን ነው። ስለዚህ በቤተ ክርስቲያን ውስጥ ሆነው የእሱ አካል የሆኑትን ሕያዋን እንጂ ሙታን አንላቸውም ማለት ነው። ተግባባን? ሕያውነታቸው ላይ ስለዚህ ሕያዋን ስለሆኑ የቤተ ክርስቲያን አካል ናቸው። የቤተ ክርስቲያን አካል ናቸው። ቤተ ክርስቲያን ስንል በምድር ያለችው በውጊያ ላይ ያለችውና በሰማይ ደግሞ ድል ነስተው የዚህን ዓለም ፈተና አሸንፈው ከክርስቶስ ጋር የሆኑ ደግሞ አሉ። እነሱም የቤተ ክርስቲያን አካል ናቸው። ስለዚህ ሁላችንም በክርስቶስ ተጋጥመናል። በምድር ያለነው ፈተና ላይ ያለነው ድል ነስተው ከሱ ጋር ያሉትም። ስለዚህ እርስ በርሳችን አንዱ ብልት ቢሰቃይ አንዱ ብልት ምን አይለውም፣ ችላ አይለውም አይደል? አንደኛ ቆሮንቶስ ምዕራፍ 12ንም እንየው። ሁላችን የክርስቶስ አካል ብልቶች ነን። ስለዚህ እንተሳሰባለን ማለት ነው። በሰማይ ያሉትን ብልቶቹ ናቸው፣ በምድር ያለነውም ብልቶቹ ነን። እሺ ልክፈተው። አካል አንድ እንደሆነ ይላል አንደኛ ቆሮንቶስ ምዕራፍ 12
ከአንደኛ ቆሮንቶስ ምዕራፍ 12 ከቁጥር 12 ጀምሮ አካል አንድ እንደሆነ ብዙም ብልቶች እንዳሉት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው። አይሁድ ብንሆን፣ የግሪክ ሰዎችን ብንሆን፣ ባሪያዎችን ብንሆን፣ ጨዋዎች ብንሆን፣ እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል። ሁላችንም አንዱን መንፈስ ጠጥተናልና አካል ብዙ ብልቶች እንጂ አንድ ብልት አይደለምና። እግር እኔ እጅ አይደለሁምና የአካል ክፍል አይደለሁም ብትል ጆሮ ይህን በማለቷ የአካል ክፍል መሆኗ ይቀራልን? ጆሮም እኔ ዓይን አይደለሁምና የአካል ክፍል አይደለሁም ቢል ይህን በማለቱ የአካል ክፍል መሆኑ ይቀራልን? ይላል። እንደዚህ እያለ ይቀጥልና ዓይን እጅን አታስፈልገኝም ልትለው አትችልም፣ ወይም ራስ ደግሞ እግሮችን አታስፈልገኝም ሊላቸው አይችልም። ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁንም የሚያስፈልጉ ናቸው። ከአካልም ብልቶች ያልከበሩ ሆነው የሚመስሉን በሚበዛ ክብር እናለብሳቸዋለን። በምናፍርባቸውን ብልቶቻችን ክብር ይጨመርላቸዋል። ክብር ያላቸው ብልቶቻችን ግን ይህ አያስፈልጋቸውም። ነገር ግን ብልቶች እርስ በእርሳቸው በትክክል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደለው ብልት የሚበልጥ ክብር እየሰጠ እግዚአብሔር አካልን አገጣጠመው። አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድም ብልት ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል ይልና እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ ይላል። ስለዚህ እያንዳንዳችን ምንድነን? ብልት ነን። አካሏ ደግሞ ማናት? ቤተክርስቲያን ናት። ስለዚህ በሰማይ ያለችው ቤተክርስቲያንም የክርስቶስ አካል ናት። በምድር ያለችው የምትዋጋውም የክርስቶስ አካል ናት። በዛ ውስጥ ያለነው ደግሞ እያንዳንዳችን ምንድነን? ብልት ነን። ስለዚህ እያንዳንዱ ብልት ምን ይላል? አንዱን ብልት አያስፈልገኝም አይልም። አንዱ ብልት ሲሰቃይ ደግሞ እያንዳንዱ ብልት ዝም አይልም። ይለምንለታል። ባጭሩ ሲሰቃይ ችላ አይለውም ማለት ነው ሀሳቡ። የዚህን ጥቅስ ሀሳብ ምንድን ያመጣሁልሽ የቤተ ክርስቲያንን ጽንሰ ሀሳብ ለማስረዳት ነው ባጭሩ። እሺ፣ አመሰግናለሁ ዶክተር። እሺ በርቺ። አንዳንድ ቪዲዮዎችን ሰዎች በውስጥ ልከውልኝ ነበረ። በሌላ ቀን አወራበታለሁ አንዳንድ ቪዲዮዎችን ምናምን። ግን ኤኒዌይስ ላሳያችሁ ቪዲዮውን፣ ቅድም ያልኳችሁን ቪዲዮ አሁን ሰው ስላለ ላሳያችሁ። አሁን ቪዲዮ ላሳያችሁና ከዛ እኔም ለምሳ እወጣለሁ። ቪዲዮን ላሳያችሁ አይመስላችሁ? አንድ ጊዜ ብቻ ጠብቁኝ። እንትን እያደረገ ነው ቪዲዮ አሳያችሁ። ያሳያችኋለሁ ቪዲዮን። አንድ ካሜራውን ወደዚህ ላዙረው እና አሁንም ማሳያችሁ ቪዲዮ በዋነኝነት ይሄ ከቅዱስ ሚናስ ቤተክርስቲያን ጋር ተያይዞ የሆነች ወረቀት ወጥታ እንደነበረ ሰምታችኋል። ያቺ የወጣችው ወረቀት ቲክቶከሮች ይሄናል ብር ይሄናል ገንዘብ የተከፈላቸው እንደዚህ ተብሎ ብዙ ነገሮችን ሲባል ብዙ ነገሮችን ሲወራ ሰምተናል፣ ተመልክተናል። እና አሁን ማሳያችሁ ነገር ምንድነው? ባጭሩ ማሳያችሁ ቪዲዮ ሀገረ ስብከቱ የሰጠው መግለጫ አለ እና ደግሞ የደብሮ አስተዳዳሪ የሚያሳዩትን መግለጫ ሰጣችኋለሁ። እንግዲህ ወንድማችን ጸጋይም ሌሎችም በተለይ
በቅርብም የሆነች ማህተም የመጀመሪያ እንዳያችሁት ማህተም የሌለው ነገር ነበረ ጸጋ አውጥቶ ሲያሳየን የነበረው። ከዛ በኋላ አሁን ደግሞ ማህተም ያለበት ብሎ ያሳያት ነገር ላይ እሷም ብዙ ማብራሪያ ያላት ነገር አይደለችም። ግን ስቲል የደብሩ አስተዳዳሪ እና ደግሞ ቦታ ላይ ያሉ አካላት በዚህ ጉዳይ ላይ ምን አይነት መልስ ሰጡ የሚለውን አሳያችኋለሁ። እኔ እንደዚህ የማደርገው አንደኛ እኔ ስሜን ስለምፈልገው ነው። ስሜን እፈልጋለሁ። ነገ ቤተክርስቲያን ማገልገል እፈልጋለሁ። ነገ ምናልባት ቤተክርስቲያን በእነዚህ አይነት ፕሮግራም ላይ ብጠራኝ ይሄዳለሁ። ታቻል አሁን ዋናው ወደ ትምህርቱ ፎከስ ላደርግ ነው እና ብዙዎቻችሁ ደግሞ በዚህ ምክንያት አዝናችሁ ልባችሁ እንደተሰበረ እንደተቀየማችሁ እንዳዘናችሁ አይቻለሁ። ግን ጠብቁኝ ትንሽ ብያችሁ ነበረ። አሳያችኋለሁ። አሁን ተከታተሉ። ካሜራ ላዙርና ቆይ አንዴ እንትና ትላኩልኝ። አምላክ አሜን። ስሜ ዲያቆን ፍቅረ ስላሴ ታደሰ እባላለሁ። በሐዋሳ I don't know what ይሄ ስንት ለምን እንደሚያስቸግረኝ አላውቅም። ቆይ አንዴ ደብረ ሳሌም ቅዱስ ቂርቆስ ቤተክርስቲያን የልማት ኮሚቴ ሰብሳቢ ነኝ። በአሁኑ ወቅት የሚመላለሰው ጉዳይ ላይ ለአባታችን መላከ ሳሌም የደብሩ አስተዳዳሪ አባታችን መላከ ሳሌምን ወቅታዊ መግለጫ ይሰጣሉ። ወደ እሳቸው ወስዳቸዋለሁ። ስሙ። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰሞኑን በሶሻል ሚዲያ ላይ እየተዘዋወረ ባለው ጉዳይ ላይ እውነቱን በተመለከተ መግለጫ ለመስጠት ነው። የሐዋሳ ደብረ ሳሌም ቅዱስ ቂርቆስ ወቅዱስ ሚናስ ቤተክርስቲያን ከህዳር 12 እስከ 14 2018 ዓ.ም የኦንላይን የገቢ ማሰባሰቢያ መደረጉ ይታወቃል። በዚሁ ገባውን ገንዘብ ገቢ እንዲደረግልን በራማ ሚዲያ በኩል ለቲክቶከሮቹ እንዲደርሳቸው ለራማ ሚዲያ ደብዳቤ ጽፈናል። ሆኖም ይህ ደብዳቤ ስራው ሂደት ላይ በመሆኑ ደብዳቤውን ለሀገረ ስብከቱም ሆነ ለወረዳ ቤተ ክህነት አላደረስንም። ነገር ግን ይህ ደብዳቤ ሀገረ ስብከቱ እንደደረሰው ተደርጎ በሶሻል ሚዲያ የሚዘዋወረው ከእውነት የራቀ ሐሰት መሆኑን ለመግለጽ እንወዳለን። ይሁንና ይህንን ደብዳቤ መነሻ በማድረግ ከደብዳቤው ጋር ከዚህ ቀደም የተለቀቀ አባሪ ሰነድ 1 የሚል ቁራጭ ወረቀት በሶሻል ሚዲያ ሰሞኑን የተለቀቀ ሲሆን ይህ ደብዳቤም ሆነ አባሪ ሰነድ ከደብሩ የወጣ አለመሆኑን ለመግለጽ እንወዳለን። ከደብሩ የወጣ አይደለም አባሪ ሰነድ 1 በማለት በሐሰት ፈብርከው በሶሻል ሚዲያ የተለቀቀ ሲሆን ሆን ተብሎ ሀገረ ስብከቱን እና የደብሩን ገጽታ ለማበላሸት የተደረገ በመሆኑ የሀገረ ስብከታችን ዋና ስራ አስኪያጅ በሐዋሳ ደብረ ምሕረት ቅዱስ ገብርኤል ገዳም ዓመታዊ ክብረ በዓል ላይ እንደገለጹት ሀገረ ስብከቱንም ሆነ ደብሩን እንደማይወክል የኦንላይን ስራውን በተመለከተ ደብሩና የሚዲያው አካል ብቻ በስምምነት የተከናወነ ሲሆን የሀገረ ስብከታችን ሊቀ ጳጳስም ሆኑ የሀገረ ስብከታችን ስራ አስኪያጅ በዚህ ስራ እንደተሳተፉ ተደርጎ በማህበራዊ ሚዲያ አጀንዳ ሆነው መታሰባቸው ፍጹም ስህተትና አሳዛኝ ድርጊት መሆኑን ለማሳወቅ እንወዳለን። በመጨረሻም የስራው ሂደት ያላለቀ በመሆኑ ሲጠናቀቅ የቤተክርስቲያኒቷ መዋቅር ተከትለን ሪፖርት የምናደርግ መሆኑን እየገለጽ ከሐሰተኛ መረጃ በመጠበቅ ቅድስት ቤተክርስቲያንን እንድንጠብቅ አደራ ለማለት እንወዳለን። የሐዋሳ ደብረ ሳሌም ቅዱስ ቂርቆስ ወቅዱስ ሚናስ ቤተክርስቲያን ሰበካ ጉባኤና ልማት ኮሚቴ።
እንግዲህ በዛች ብጣቂ ወረቀት ነው አብዛኞቻችን ስሙ ሲጠፋ አብዛኞቻችን ሌባ ተደርገን ስንወቀስ ሲነገረን የነበረውና ያቺ ወረቀትም ትሁን ሌላም እንኳን ደብዳቤ ቢኖር ሀገረ ስብከቱ ስራው ተጀምሮ ያላለቀ ገና በሂደት ላይ እንዳለና ቤተክርስቲያኒቷ እንደዚህ አይነት ኪሳራ ውስጥ እንደዚህ ሆኛለሁ እንደዚህ ገንዘብ ተበልቶብኝ ይሄ ሁሉ ነገር ደርሶብኛል ብላ የተናገረችው ምንም አይነት ነገር የለም። የተደረገ የገቢ ማሰባሰቢያ ፕሮግራም አለ። ያ የገቢ ማሰባሰቢያ ፕሮግራም ተደርጓል። ገንዘብ እየገባ ነው ያለው፣ ወደፊትም ይገባል። እናም እኚህ አባት እንደተናገሩት ራሱ ቤተክርስቲያኒቷ የደብሩ አስተዳዳሪ አንድ ላይ ሆነው እንግዲህ ከህንፃ ሰሪ ኮሚቴ ጋር በመሆን መግለጫውን ይሰጣሉ። ግን ከነሱ እንደወጣ ተደርጎ ሲነገር የነበረው ያቺ ወረቀት እንደማያውቋት ስተት እንደሆነች እነሱ ምንም አይነት እንደዚህ አይነት መረጃ እንዳልሰጡ እና በሚዲያ ላይ የሚዘዋወረው ነገር ሁሉ ሐሰት እንደሆነ መግለጫ ሰጥተዋል ማለት ነው። ስለዚህ አንዳንድ ጊዜ ቆም ብሎ ማየት፣ ማስተዋል፣ ጊዜ መስጠት፣ መጠበቅን የመሰለ ነገር የለም። ትዕግስት ያስፈልጋል። ብዙ ጊዜ እንደምላችሁ ብዙዎቻችሁ ሰድባችሁኛል። በተለይ እኔን በጣም ማይሆን ስም ሰጥታችሁኛል። ፎሎ ያደረጋችሁኝ ከፎሎወር አውጥታችሁ አንፎሎ አድርጋችኋል። በጣም ብዙ ድራማ ሰርታችኋል። ሁላችሁንም በትዕግስት ነው ያዩዋችሁ። ቀን ስጡኝ፣ አንድ ቀን አስረዳችኋለሁ ብያችሁ ነበር። ዞሮ ዞሮ ጸጋ ያደረገው ነገር ቢኖር ምንድነው? ለመናፍቃን ነው ደስታ የፈጠረው። ለማንም ቤተክርስቲያንን አልጠቀመ፣ ምእመኑን አልጠቀመ፣ ማንንም አልጠቀመ። ያደረገው ነገር ኮምፕሊትሊ አንድን ግለሰብ አንድን ግሩፕ ነው ያስደሰተው፣ ፕሮቴስታንቶችን ነው። አብዛኞቹ ሪከርዶችም እየተለቀቁ ያሉት በፕሮቴስታንት የቲክቶክ ፔጅ ላይ ነው አብዛኞቹ እና ከዛ ውጭ በሆኑ በአንዳንድ ኦርቶዶክሳውያን ላይ እና ስለዚህ በእንደዚህ ሮጦ ወጥቶ ሰውን እንደዚህ ማድረግ ሮጦ ወጥቶ ምንድነው የሆነው? መጀመሪያ እኮ የኔ ስልክ አለው እንትነን ጓደኛ ማቾች ነን፣ መነጋገር እንችላለን። ሩቅ ያለን ሰዎች በእናንተ ዙሪያ እንዲህ አይነት ነገር ሰምቻለሁ፣ ይሄ ነገር ምንድን ነው ብሎ ማውራት ሲችል ዩቲዩብ ላይ ምናልባት የሚገኝ ነገር ካለ አላውቅም፣ ከዩቲዩብ ከዛ ቲክቶክ ላይ ከዛ በማህበራዊ ሚዲያ በእያንዳንዱ ነገር እያጦዙ የቤተክርስቲያንን ገጽታ ለማጥፋት መሞከር፣ የወንድሞችን ስም በዚህ ልክ እንዲጠፋ ለማድረግ መሞከሩ በራሱ ይሄ በጣም የሚያሳዝን ነገር እና ያተረፍከው ነገር ቢኖር በሰራኸው ስራ መናፍቃንን ነው ደስተኛ ያደረግከው እና የማያስተውሉ ኦርቶዶክሳውያን ልባቸው እንዲደሰት ነው ያደረግከው። ዩቲዩብ ላይ ምናልባት ሰብስክራይበር ቢጨምር ቪው ቢጨምር ነው እንጂ ከዛ የዘለለ አንደኛ ያልተጨበጠ ወሬ በማውራት ያልተጨበጠ ማህተም ይኑሮ አይኑሮ እንኳን አሁን ገና ነው ማህተም ያለው ወረቀት አግኝቻለሁ ብለህ እንኳን የተናገርከው 90 ቪዲዮ ከተሰራ በኋላ። ስለዚህ አሁን ችግር የለውም ወንድማችን አንፎሎ እንዳታደርጉት፣ እሱም ስራውን ይስራ። ለሌላ ጊዜ ግን በቅርብ መነጋገር ይቻላል። ልክ ጴንጤና ኦርቶዶክስ ሲሆኑን ይመስል ዱላ መወራወሩ ምንድነው ጥቅሙ? እና በጣም የሚያሳዝን በቀደም ነግሬያቸዋለሁ፣ ግልጽ አድርጌ አስቀምጬላችኋለሁ። ድጋሚ ምንም ማስረዳው ነገር የለም። ግን ይህን ቪዲዮ እንድታዩት ነው። ማታ ላይም እንደ እግዚአብሔር ፍቃድ ላይቭ ገብተን እንማማራለን። ጥሩ ጊዜ ያሳለፍነው። እቺም እዚህ ላይ ብዙ ደቂቃ አልቆይም። ባይሆን ቅድም የነበረን ፕሮግራም እንዴት ነው? አሪፍ ነው ወይ? የመማማራችን ሂደት ጸደይ ነዋ። እንቀጥልበት፣ ማታም እንቀጥልበታለን። ጥሩ ጊዜ ይኖረናል። ለዚህ እንማማራለን። እግዚአብሔር ከኔም ከእናንተ ጋር ከሁላችን ጋር ይሁን። ትምህርታችን ይቀጥላል። አዲስ የለቀኩትን ቪዲዮ የገባችሁ ኮፒ ሊንክ፣ ሪፖስት፣ ሼር አድርጉልኝ። እወዳችኋለሁ። ሰላም ሁኑልኝ።